አስደናቂ ኳስ ትሩፋርት ከተተው ጁኒየር ክሩፒ የቤን ዋይት ችግር ደረደረ እንዴት አድርጎ ቦታውን አይቶታል። ግን ልጁ የኮረሽ ነው። ኳሱን ያመጣው የኮረሽ ነው። መብረቅ ማገድ ይሻላል። የመጀመሪያውን አጋማሽ ቦርንማውዞች ለመጀመር እየተዘጋጁ ነው። ሰማያዊ በሰማያዊ አድርጓል። ከፊት ጥቁር ስትራይፕ ያለው ነው። ከቀኝ ወደ ግራ ያጠቃሉ። አርሰናሎች ቀይ በነጭና በቀይ ካሶተን ያድርገው ከግራ ወደ ቀኝ የማጥቃት እንቅስቃሴያቸውን ያደርጋሉ። ቦርንማውዞች በስኮምፔዎቹ የመጀመሪያውን አጋማሽ ጀምረዋል። ትሩፋርት ኳሱን ወደኋላ መለሰ። የመለሰውን ኳስ ሴናሲ በረጅም መታ። ነገር ግን የኮረሽ ዛፍኖበት ነበር። ኳስ ወደ ውጭ ወጣ። የማልስሎራ ለቦርንማውዝ የኮረሽ ነው። የሂልን ኳስ ዘዋፍኖ የመለሰበት የሂልን ኳስ ዘዋፍኖ የመለሰበት የኮረሽ ነው። አድማጭ ተመልካዮቻችን በማልስሎራ ጨዋታው የሚቀጥል ይሆናል። ትሩፋርት ለመውረድ እየተዘጋጀ ነው። ትሩፋርት በማልስሎራ ጨዋታውን ሊያስቀጥል ነው። ለሂል ተወለት በረጅም ኳሱ እንዲወረውር የፈለገ ይመስላል። ማይክል ኦሊቨር እዛው ቁሞ ወርውር ብሎታል። ኳሱን በረጅም ወረውር። የአርሰናል ደጋፊዎች የዋንጫ ጨዋታን ያስመሰሉት እየቀወጡት ነው ስቴዲየሙን። ቤንጃሚን ዋይት ኳሱን በረጅም ወደኋላ ለዴቪድ ራያ ቫን ኤልሰን ጥፋት ሰርቶብኛል ተመትቻለሁ በሚል ወድቋል። ብራዚላዊ አጥቂ ቫን ኤልሰን የሕክምና ድጋፍ ይፈልጋል። የሆነ ሰው ሸፍኖ የመታው ሰው ያለ ይመስላል። ኳስ እዛው ለማዱኬ ከጨዋታው ውጭ ነው አሉ። ከጨዋታው ወጥቷል አልመሰለኝም። መስመር የለቀቀ አይመስልም። ተጽዕኖ ነው። በነገራችን ላይ የቦርንማውዝ ተከላካዮች ጩኸት ነው ዳኛውን እንዲነፉ ያደረገዋቸው። በመልሶ እይታ ደግሞ እንመለከተዋለን። በመልስ ምት ፔትሮቪች ጨዋታውን ሊያስቀጥል ነው። ሚካኤል አርቴታ ዛሬ ጥቁር ሹራብ ነው ያደረጉት። ከላይ ዚፕ ያለው ጥቁር ሹራብ። አንቶኒ ራዮላ ደግሞ ጃኬታቸውን አድርገው ወርደድ እያሉ ነው። ሁለቱም ስፔናውያን ናቸው። አንድ አካባቢ የተወለዱ በአንድ አካባቢ እግር ኳስ ክለብ ያደጉ ናቸው። ማይልስ ኬሊ በቀጣዩ የክረምት የዝውውር መስኮት አርሰናል ይለቃሉ እየተባሉ ስማቸው ከሚነሱ ተጫዋቾች መካከል የሚጠቀስ ነው። እንዲሁም አንድ ሀሳብ ሰጪ የዓለማችን አጭሩ ክርክር በማይልስ ኬሊና ከማይልስ ኬሊና ከኦራይሊ ማን ይበልጣል የሚለው ክርክር ነው የሚል። ማይልስ ኬሊ በጣም ጥሩ ነበር፣ ኦራይሊም ጥሩ ነበር። የዛን ወቅታዊ ፐርፎርማንስ አሁን ከታየ ከባድ ነው። አስደናቂ ኳስ ኢቫን ኤልሰን በግራ መስመር አቅጣጫ ኳስ ይዞ እየገባ ነው። ኢቫን ኤልሰን አስደናቂ ኳስ ወደፊት ጣለ። ሸፈነው ክሩፒን። ጋብርኤል ማጋሌሽ የሚቀበለው ተጫዋች አጣ። ጋብርኤል ማጋሌሽ ብረት ጂም የመምታት ግዴታ ውስጥ የሚገባ ይሆናል። 3 ደቂቃ በኤምሬትስ ስቴዲየም አርሰናል ባዶ፣ ቦርንማውዝ ባዶ። ዴቪድ ራያ በረጅም ኳሱን ለሃቨርዝ ኳሱን ለዲክላን ራይስ ለቤንጃሚን ዋይት ለማዱኬ ወደኋላ ኳሱ መለሰ። ሳሊባ ማዱኬ ዲክላን ራይስ ወደኋላ ለቤንጃሚን ዋይት እንደገና ለዙቢሜንዲ ለቤንጃሚን ዋይት። አርሰናሎች አስደናቂ ቢጫ ካርድ ምናልባት ቢጫ ካርድ የሚያሰጥ ነው ጁኒየር ክሩፒ። ዳኛው በዝምታ አልፈዋል። አለፉት። ፈጣን ረጅም ኳስ፣ ነገር ግን ኳሱ ተመለሰ። አስደናቂ ስራ ነው የሰራው ማይልስ ኬሊ። ዳኛው ፊሽካ ነፍተዋል። ጥፋት ተሰርተዋል። ራያን ላይ ነው ጥፋቱ የተሰራው። ቀዝቀዝ ያለ ጨዋታ ነው። ሹቺ ያጀማመሩ 7 ደቂቃ። አይ ብዙም አይደለም፣ ቀዝቃዛም አይደለም፣ ነቀም ያለ አይደለም። ገና ያልተረጋጋ ጨዋታ ነው እየተጫወቱ ያሉት ሁለቱም ቡድን። አለየም ማዱኬን ኳስ ነጥቆት ነበረ። አስደናቂ ኳስ ሳሊባ ግሩም ስራ ነው የሰራው። ሳሊባ ኳሱን ለማዱኬ ኳሱን እንደገና ወደኋላ መለሰ። ቤንጃሚን ዋይት ወደኋላ ኳስ የሚያስሩት ነገር ነው የማይመችኝ። ሚካኤል አርቴታ የሚናገረውና የሚሰራው ነገር አይገናኝም። ሲጀመር የሱ ታክቲክ ነው ታውቃለህ። በቀደም አስተያየቱ ላይ ፎርዋርድ ነው እንዲጫወቱ የምፈልገው ይላል፣ ግን ባክዋርድ ነው ወደኋላ ነው እየተጫወተ ማስመሰል ነው እሷ። ማዱኬ ቤንጃሚን ዋይት ወደኋላ ኳሱን መለሰ። ግራ መስመር አቅጣጫ ታቫርነ ረጅም ኳስ የሚሰጥ መሰለ። እንደገና ቀየሰ እንቅስቃሴውን። ትሩፋርት በግራ መስመር ላይ ወደኋላ መለሰ። ራያን ክርስቲ እንደገና ወደኋላ ሄሜኔዝ አስደናቂ ስራ። ሄሜኔዝ አስራውንም ኳሱን እየገፋ ገባ።
አስደናቂ ኳስ ቺፕ አረገ ትሩፈርት ኳሱን የሚያሻግር መሰለ ወደኋላ ኳሱ መለሰ ተቫርናይ 10 ደቂቃዎች ኤምሬትስ ላይ ጨዋታው ባዶ ለባዶ ነው። ረጅም ኳስ ተሻገረ ቫነርሰን ነገር ግን ዴቪድ ራያ ኳሱን ይዞታል። ይሄ 10 ደቂቃ የሚያሳየን ነገር አለ። በርንማውዝ በጣም እየተጫነ እየመጣ ነው ያለው። የአርሰናል ተጫዋቾች ከማዱኬ ጀምሮ ወደ ኋላ ከመጡለት ለበርንማውዝ አድቫንቴጅ እየሰጠው ነው። ሜዳን ለቀ መውጣት እንጂ በአንተ ሜዳ ላይ ወደ ኋላ የምትመጣ ከሆነ በርንማውዝ ጉልበተኛ ነው። እዛው አዳፍቶ ኳስ ወስዶ ስኮር ማድረግ ይችላል። ስለዚህ አሁን የካይቨርስ መጀመሪያ 10 ቁጥር ሚና እንቅስቃሴ የተገደበ ይሆናል ያልኩት ለዚህ ነው። 10 ቁጥር ኳስ በያዘ ቁጥር እነሱ ምን ይሆናሉ? እየተለጠጡ ይመጣሉ። 10 ቁጥር ኳስ ካልያዘልህ ሚዱም አይስተካከልም፣ አታኪንግ ሰርዱ ሊስተካከል አይችልም። ስለዚህ ባክ የሚያደርጓቸው ኳሶች ለበርንማውዝ አድቫንቴጅ ነው። ፔትሮቪች ወደ ግራ መስመር አቅጣጫ ሴናሴ ማዱኬ በጣም ጥሩ ነው፣ ንቁ ነው ማዱኬ። ሞቢሊቲው ደስ ይላል። ስፔስ የሚዘጋበት መንገድ ምናምን ዙሜንዲ አስደናቂ ኳስ ዲክላን ራይስ ሳሊባ ቤንጃሚን ዋይት ሳሊባ ኳሱ ለዲክላን ራይስ ወደኋላ ኳሱ መለሱት ጋብሪኤል ሳሊባ አስደናቂ ኳስ ዲክላን ራይስ ኳሱን እየገፋ ነው። ግሩም ኳስ ለማዱኬ ወደኋላ በጥልቀት ማይል ሉዊስ ኬሊ ግሩም ስራ ነው የሰራው። ማይል ሉዊስ ኬሊ በጣም ንቁ ነው ዛሬ። አሁን ማርቲኔሊ ጥሩ ኳስ ነበር ያሻገረው፣ ማንም አልደረሰበትም። የጋብሪኤል ማርቲኔሊ ኳስ በዛ ራሱን እኮ ስለማይቆጣጠር ኬሊ ግን ያውንም ኳስ ኢንተርሴፕት ባያደርገው ከባድ ነበር። የማርቲኔሊ ትልቁ ችግሩ መሰላችሁ አየው እንዴት አንብበው እንደመጣ በጣም ፔሱ ፈጣን ስለሆነ በዛ በፔስ ፍጥነት ውስጥ ኳሱን መመጠን አይችልም። ተመልከት ያመለጠበት መንገድ፣ ከዛ ያለውን አቅም ነው የሚጠቀመው። ይሄ ነው አንዳንዴ አይምሮ ሳይበስል ሲቀር አቅምህንና ያለህን ነገር ማውጣት የማትችለው በዚህ ነው። ቤንጃሚን ዋይት ኳሱን በቀኝ መስመር አቅጣጫ ማዱኬ አሻገረ። ሚዛኑን አሳጥቶታል፣ ገፍቶታል፣ ግን ለፔናልቲ የሚያበቃ አይደለም፣ በቂ አይደለም። ቤንጃሚን ዋይት ላይ አዳኛው ቤንጃሚን ዋይት የሚፈቅዱታል የማይፈቅዱታል ዳኛውም አይፈቅደዋል። ብዙ ንክኪዎችን ዝም እያሉ ነው። አሁን ኳሱን አሌክስ ስኮት በቀኝ መስመር አቅጣጫ በአድቫንቴጅ ጨዋታውን አስቀጥሮታል። ራያን አስደናቂ ኳስ ነው። ራያን ኳሱን ይዞ እየገባ ነው። በርማውዞች ራያን ኳሱን አሻገረ። አደገኛ ኳስ ጋብሪኤል ማጋሬሽ ይችላል። ጋብሪኤል በስኬሊና በነካላፊዮሪ መካከል ያለው ልዩነት ስኬሊ አፈግፍጎ ፔናልቲ ድረስ ይመጣል። አሁን ኢንካፔ ቢሆን አይቷልቻ እዛው ምንም አድርጎ ይቀበላል። አስደናቂ ኳስ የኮሬሻውንም እያታለለ ነው። የኮሬሽ ኳስ ነጠቃ ወደኋላ ኳስ አይቨርሰን አየው የለም ቢጠጋለት ከሱ ጋር መጫወት የሱ አለመኖር ሚዱን ባዶ አታኪንግ ሰርዱንም ባዶ ነው የሚያደርገው። ጥያቄ እኮ የለውም። የካቨርትስን ሞቢሊቲ እኮ የምናውቀው ነው። ስለዚህ ዶማን እዛ ቦታ ላይ ቢገባ ምንም ጥያቄ የለውም። ይኸውልህ ካቨርት የሆነ ሰዓት ላይ ያልጠበቀውን ነገር አድርጎ ያሳያል። የሆነ ሰዓት አይሰራማ አይደለም ቹቻ እኔ እኮ አሁን መግባቱን አይደለም እየደገፍኩ ያለው ታስጨርሰኝ። የሆነ ሰዓት የሆነ ነገር ያደርግልሃል። ከዛ ውጪ ይሄ እንደ ቲም ሙሉ ቲሙን በሞቢሊቲ ሊያገለግል ወይ ቲሙን ሙሉ ለሙሉ እንደነ ኢዜ እንደነ ኦዲጋርድ ሜዳ አካለው ብዙ ክሬቲቪቲ ሊፈጥር እንዳጠብቀው የምናውቀው ነው። ሌላ ቀርቶ ዱዋላ አያሸንፍም ታውቀዋለህ። ስለዚህ ይሄን ቦታ ዶማን ነበር መግባት የነበረበት። ቤንጃሚን ዋይት እና ዙሜንዲ አልተግባቡም። ዙሜንዲ እየተናደረ ነው። ቤንጃሚን ዋይት ኳሱን አልተቀበለው። የዙሜንዲ ራሱ ችግር አለበት። ኳሱን በጣም አፈጠነበት። 16 ደቂቃ ጨዋታው ባዶ ለባዶ ነው። ትሩፈርት የመልስ ሮል አለመሮ የተዘጋጀ ነው። ሲወረወረ ኳስ ጥሩ ንክኪ ያደረገ ሴናሲ አሌክሲስ ስኮት ለትሩፈርት ኳሱን በቀኝ መስመር አቅጣጫ ትሩፈርት ለሪያን በጥልቀት ወደኋላ መለሰ። አሌክሲስ ስኮት ሂል ሴናሲ ትሩፈርት ታስሯል። ጨዋታው ታስሯል በደንብ እንደዚህ መሆን የለበትም። ራያን ክርስ ኳሱን እንደገና በረጅም ወደፊት ጠላሰና ኳስ ትሩፈርት ከተተው ጁኒየር ክሩፒ የቤን ዋይት ችግር ጁኒየር ክሩፒ በአስደናቂ ሁኔታ ከግራ መስመር የተሻገረው ኳስ አካዮች ተጨረፈ። ኳሱን በግሮ ሁኔታ ጁኒየር ክሩፒ ጨረፍ አድርጎ ምናምን ላይ ማውዞት ቻለ። ቦንዛ ክሩፒ ቦንዛ በርማውዝ ቦናንዛ ምን አይነት አስደማሚ ኳስ ነው!
ክሪስቲ ምን አይነት ኳስ ነው የሰጠው? ሳሊባ ጨረፈው። ጁኒየር ክሩፒ በግሩም ላይ ኳስ ለምረብና ተናገ ቤን ዋይትም ስኬሊም በርማውዝ ብዙ አድማጮች እየገለጹ ነበረ። ዛሬ የአርሰናል ስጋት ሊሆን የሚችለው የስኬሊና የቤን ዋይት ክፍተት ነው። ኳሱን ቤን ዋይት ምን ያህል ጥልቀት እንደገባ ታውቃለህ? ቦታውን ትቶ ክሩፒ ኳሱ ከዚህ ሲሻማ፣ ከዛ ደግሞ ስኬሊ ነው የለም ልጁን በቦታው መያዝ ያለበት። አሲስት ያደረገው ግን ማን እንደሆነ አይታችኋል? ሳሊባ ነው የጨረሰው። አድናለሁ ብሎ ነው የጨረሰው። የአርሰናል ተጫዋቾች ተበሳጩ። ዴቪድ ራያ ተነሱ እያለ ነው። ዴቪድ ራያ ምንድነው? ተነሱ ነቃ በሉ ያለ ነው። ጎል መቆጠር የሚል አስተያየቱን እየሰጠ ነው። ዙሜንዴ ኳሱን ወደ ኋላ መለሰ። ዲክላን ራይስ ኳሱን ለጋብሪኤል ማጋሌሽ። 1-0 በርማውዝ መምራት ጀምሯል። አድማጮቻችን 1-0 ኤምሬትስ ላይ በርማውዝ መምራት ጀምሯል። አሁን የሲቲ እና የጋርዲዮላ እጅግ ከፍ ያለ ፍላጎትና ስሜትን ማነቃቃት የቻለ ጎል ነው ክሩፒ ማስቆጠር የቻለው። ይወጡታል ኳሱን በዚህ ውጤት ይጨርሱታል ወይ? ምን ይፈጠራል? አብረን እናያለን። የአርሰናል ረዳት አሰልጣኞች በደነገጠ ስሜት ነው ጨዋታውን እያዩ ያሉት። ዋናው ክፍተት ከሀቨርትዝ ነው። በነገራችን ቤን ዋይት ስኬሊ ለዚህ ጎል መቆጠር አንድ ሙከራ የቤን ዋይትና አንድ ሙከራ አንድ ጎል ከአንዳንድ አርሰናል እስካሁን ምንም ሙከራ አላደረግም በ18 ደቂቃ። ይሄ ራሱ ጥያቄ የሚያስነሳ እኮ ነው። ይሄዳ አይደለም አስሮታል እንቅስቃሴውን። አሁንም ቶሎ ማስተካከል እኮ ጥሩ ሰዓት ነው። በቃ አሁን ከመሆኑ እያለን አርሰናል ደጋፊዎች ምንድነው ተበሳጩ? አርሰናል ደጋፊዎች በብስጭት ስሜት እያዩ ነው። ቲሙን የሚመጥን ጨዋታ አይደለም እያደረጉ ያሉት። ጨዋታው ነው አሁን ግን መቆጠሩ ችግር ላይ ነው ይችላል። በዚህ ሰዓት ግን ለመመለስ የተቆጠረብን ለመመለስ መርጠውት ያለው እንቅስቃሴ ልክ አይደለም። ማዱኬ ቤንጃሚን ዋይት ከሀቨርትዝ አሁንም ኳስ ሰጣቸው። ሀቨርትዝ ኳሱን አሁን ዲክላን ራይስ አስደናቂ ስራ ነው የሰራው። ጋብሪኤል ማርቲኔሊ የኮሬሽ ኳስ ተጨርፈሮ ጮጣ። የማዕዘን ምት አርሰናል የመጀመሪያው የማዕዘን ምት የአርሰናል ደጋፊዎች ተነቃቁ። ለአርሰናል የማዕዘን ምት እንደ ፔናልቲ ነው የሚቆጠረው። ሚካኤል አርቴታ ሱሪያቸው ላይ ሸሚዛቸውን እያስገቡ ነው። ምንድን ነው? ቀበቶም አላረጉም። ቀበቶ አውልቅ የሚባለው ባለቤት ሚስት ስትወልድ ነው አይደለ? ቀበቶ ፍታ ይባላል። ልክ ነው ወይስ መፍታት? በዚህ ጨዋታ የቋጠረውን እየፈታ ለነገሩ በራሱ ላይ ማዕዘን ምት ዲክላን ራይስ አሻገር። አርሰናል ከሀቨርትዝ ወጣበት። ኳሱ ተነሳ ከሀቨርትዝ አመለጠው። ጎል አስደናቂ ድል ነበረ ሳይሆን አመለጠው ነው። ግሩም አጋጣሚ ከሀቨርትዝ። በጣም ቀላል ኳስ ነበረ። ነፃ ነው። እንደፈለገ መግጨት ይችል ነበረ። ይህንን ገብርኤል ቢያገኘው ካይ ሃቨርትዝ ደካማ ገጫች ነው። የቲሙም ደካማ ሊንክ የመጀመሪያው ከሀቨርትዝ ነው። እንደዚህ 10 ቁጥር ሰናሲ በረጅም ኳሱ መዘራ የሚተኛ ተጫዋች አይሆንም። ቀልቃላ ተጫዋች 10 ቁጥር በጣም ሞቢሊቲው ከፍተኛ የሚመራ የሚናገር ጫና የሚፈጥር ምናምን ነው። ከሀቨርትዝ እኮ በስህተት ኮሚኒኬሽን እንኳን ሲያረጋግጡ ታውቃለች። ብቻ በሳይት በአይን እንኳን ከሀቨርትዝ በረጅም ኳሱን ወደ ውጭ ነው ያወጣው። ኳሱን በቀጥታ ከሀቨርትዝ ልክ አይደለም በፍጹም ከሀቨርትዝ እያንዳንዱ ንክኪ ልክ አይደለም። ልክ ሊሆንም አይችልም። አመቱ ሙሉ የተቀመጠ ተጫዋች 20 ደቂቃዎች በርማውዝ አርሰናል ኤምሬትስ ላይ እየመራው ነው በርማውዝ። አሁን እኮ ተጫዋቾቹን በሙሉ ነው የሚያወርዱ። የእሱ አለመብቃት ሌላውንም ተጫዋች ይዞ ነው ረብ ክፍተት ነው። ዶማንን አስገብተህ ስታንቀለቅልልህ ሌላው ይንቀለቀላል። በረጅም ኳሱን ፔትሮቪች መታ። ኳስ በግንባር ተገጭ ወደ ውጭ ወጣ። ማያሊው ስኬሊ ኳስ መልሶ ወራ ጨዋታው የሚቀጥል ይሆናል። ሚካኤል አርቴታ ላይ ድንጋጤ፣ ስጋት፣ ፍራቻ እየተመለከት እንገኛለን። ቶሎ አይነቃም ሚካኤል አይደለም። እኔ እኮ መች ነው ፈተህ የምትጫወተው? እኔ የመሳሰሉ ልጆች ይዘህ ሪላክስ አድርገህ የምትጫወተው። ቋጠሮ እኮ አደጋ እንደሚፈጥር ያው ተናገርን እኮ። አሁን ኳሱን ማያሊው ስኬሊ ግሩም ስራ ነው የሰራው። ማያሊው ስኬሊ አሁንም እዚሁ ነው የሚጠብቀው። ጫወታ ከሀቨርትዝ አስደናቂ ኳሱ ረፊት ለጋብሪኤል ማርቲኔሊ። አሁን አገኟቸው አርሰናሎች። ማርቲኔሊ ምን ያደርገዋል ነው ጥያቄው። ማርቲኔሊ ምንም አያደርገውም። ማዱኬ ነበረለት። ማርቲኔሊ ምንም አያደርገውም። ችግሩ ኳሱን ራያን በግራ መስመር አቅጣጫ ክሩፒ ጎል አስቆጣሪው ለክሪስቲ ተቫርናይ ኳሱን ወደ ኋላ መለሰ። እንደማይጠጓቸው ስለሚያውቁ ቹቻዬ ወጥተው እንደማይጫወት እንደማያውቅ አርሰናል ኳስ ሰናሴ
በቃ አሁን በብዙ ክለቦችና በብዙ ተጫዋቾች ራይስ ብቻ ነው ያለው ዛሬም ዲክላን ራይስ ኳስ ነው ያስጣለው ዲክላን ራይስ ተጫዋች የፈለገ ነው ዙቢሜንዲ ኳሱን እየገፋ ነው ማን ይውሰድ ከሀቨርትዝ እዛ ከዳኛ ጀርባ ተቀብሎ ነው ተደብቆ ተመልከት ወደኋላ ኳሱ ለማይል ሉዊስ ኬሊ ይህ አይነት ሞቢሊቲ አለ እንዴ ማይል ሉዊስ ኬሊ በድፍረት ወደፊት ለመሄድ ጥረት እያደረገ ይገኛል ለማንስ ጋብሪኤል ማይል ሉዊስ ኬሊ አስደናቂ ኳስ ወጥቷል ኳሱ ተረጋጉ እያለ ነው ዲክላን ራይስ ተቀያሪ ወንበር ላይ ኢዜ አለ ኢዜን በፍጥነት ሰከንድ አፍ ማስገባት ይኖርበታል ሚካኤል አርቴታ አሁን ነው እንጂ ደቂቃ ነው 22 ደቂቃ 5 ደቂቃ ለምን ነው ሶፊ 5 ደቂቃ ለአሰልጣኝ እኮ 2 ደቂቃ ወሳኝነት አለው እኔ ለዚህ ዞን ላይ ክፍት ከሆነ ምን ያደርጋል ካይቨርዝ አይደለም 22 ደቂቃ ብቻ ለምን 6 ደቂቃ አይሆንም 5 ደቂቃ ማቆየት የለብንም ዴቪድ ራያ ወጥቶ ኳሱን ይዟል አጋሮቻችን የኢትዮጵያ ንግድ ባንክ ከውጭ ሀገር ገንዘብ ሲላክለው ተጨማሪ 10 ብር እንደዚሁም የ10 ሺና የ50 ሺህ ብር ዕጣ ውስጥ ይገባሉ $50 ሲላክለው ከ$50 በላይ ሲላክለው ደግሞ $500 ጭምር እስከ $500 ሲላክ አስደናቂ ኳስ ካይ ሃቨርትዝ ሲላክለው እስከ $500 በላይ 50 ሺህ ብር ዕጣ ውስጥ ይገባሉ አድማጭ ተመልካዮቻችን በኢትዮጵያ ንግድ ባንክ በኩል ያስልኩ ዙቢሜንዲ ኳሱን በግንባር ገጨ አሌክስ ኮታ ስላለ ካቨርዝ ኳስ ነጠቀ ወደፊት እየሄደ ነው አርሰናሎች ካቨርዝ የኮሬሽ እየታገለ ነው የኮሬሽ ከሴናሲ ከዛስ ምን ያርገው ተመልከት አራኛው የሚቀበለው ሰው የሌለበት ቅጣቱን ሰጥቷል ነው ማይል ሉዊስ ኬሊ ከመስመር ላይ ማዱኬ ኳሱን እየገፋ ነው ማዱኬ ሰራርቷቸው ሄደ ማዱኬ ጥፋት በትሩፋርት ቢጫ ካርድ የላቸውም ዳኛው ቅድም ጥተውታል ለሁለተኛ ጊዜ ነው ያለፉት ከኋላ ነው ለሁለተኛ ጊዜ ነው ምናልባት ኳስ ነክቷል የሚል ይመስለኛል እግሩን ነው ቢጫ ካርድ የሚያሰጥ ጥፋት ነው ዳኛው በዝምታ ማለፋቸው ደጋፊዎች እየጮሁ ነው ማይክል ኦሊቨር ላይ ቢጫ የሚያሰጥ ነው ልክ ናቸው የደጋፊዎቹ ጥያቄ ተገቢ ጥያቄ ነው ቀድሞት ሄደዋል ዲክላን ራይስ ቅጣት ምቱ ላይ ያሻግር ነው አድማጭ ተመልካቾቻችን እስካሁን 2 የዶሮ ባለቤቶች ታውቋል ሰጥተናል ጸር ያሉ ሶስተኛውን ደግሞ ሶፊ እንቀጥላለሁ እኔ አደገኛ ኳስ ዲክላን ራይስ አሻገረ ማንም አልነካውም ኳሱ በቀጠሮ ጮቷል ማንም ሳይነካው የአርሰናል ደጋፊዎች ግማሹ ቆዝሟል ግማሹ ፈገግ ይላል አብዛኞቹ ግን በድብርት ስሜት ውስጥ ነው ጨዋታውን እየተመለከቱ ያሉት ምንም ያስረስ ነገር የለውም ጨዋታው ሜዳ ድረስ ኤሚሬትስ ምንም ያስረስ ነገር የለውም መጥቶ ሲመራ መምራቱ አይደለም ጨዋታው እንደ ደጋፊ ደስተኛ መመራት እኮ ችግር የለውም ታክቲካሊ ያስጠላል ጨዋታው በመከላከል የመጣ እንቅስቃሴ ነው አርሰናል በመከላከል ታቅዶ የመጣ ነው ዙቢሜንዲ ጥሩ ኳስ ነበር ማዱኬ መቆጣጠር አልቻለም ረጅም ኳስ ዴቪድ ራያ ኳሱ ደርሶታል ራያ ኳሱ ለዊሊያም ሳሊባ ሃቨርትዝ ዲክላን ራይስ ወደኋላ መለሶ ኳሱን አረጋጋ ጋብሪኤል አስደናቂ ኳስ ለቤንጃሚን ዋይት ጥሩ ስራ ነው የሰራውን ላይ ቤንጃሚን ዋይት ለዙቢሜንዲ ተጫዋች የፈለገ ነው ዙቢሜንዲ አሁንም ኳሱን ወደፊት ለማርቲኔሊ ላይ ጥፋት ሰራ ማርቲኔሊ አይደለም የኮሬሽ ነው ማርቲኔሊ ነው እንዲህ ይሸፍናል ነው ማርቲኔሊ የኮሬሽ ላይ ነው ጥፋቱ የተሰራው 32 ደቂቃ ወይ ኢዜን ወይ ዶማንን ለኮሬሽ ብታስገባለት አድቫንቴጅ ዲክላን ራይስ የቅጣት ምቱ ላይ ያሻግር ነው ምልክት ሰጣቸው ዛሬ ቡድኑ አምበል ዲክላን ራይስ ነው ሳካም ኦዴጋርድም የሉም ጋብሪኤል ለምን አልሆነም ጋብሪኤል አለ ጋብሪኤል ነበረ ግን ዲክላን ራይስ ነው ቅድም እኮ አልኩ ዛሬ ካፒቴን ራይስ ይመታል አገኛቸው ራይስ በግንባር ተጨርፎ ወጣ ኳሱ አቤት በግንባር ተጨርፎ ወጣ በአምላካችን አርሰናል እንዲያገባ ፈልገሻል ደነገጠች አይደለም ደነገጠች ነው እንዳይገባ ነው ቋጠሮ ነው አለች እኮ ደነገጠች ለዚህ ነው ማዕዘን ምት ሊሻገር ነው ማዱኬ ኳሱ ለማሻገር እየተዘጋጀ ነው አርሰናል እያሉ ነው አርሰናል ደጋፊዎች እስካሁን ጠብ የሚል ነገር በ33 ደቂቃ አላመጡም የቆመ ኳስ ግን ለአርሰናል ሰርግና ምላሽ ነው ማዱኬ ያሻገር አደገኛ ኳስ ዙቢሜንዲ እንደገና ጋብሪኤል በእጅ ኳስ ተነክተዋል
ፔናልቲ አርሰናል ገብርኤል ማጋለሽ አርሰናል ፔናልቲ ያገኘ ፍጥነቱን አይተዋል። ኳሱን የመታበት መንገድ ነው ፍጥነቱ ቶሎ ማይክል ኦሊቨር ወዲያው ነው የተቆሙት። ከባር ማን አይሰሙ አይ መስመር ዳኛ ምናምን መነጋገር ይዋላል ቆማሉ ወዲያው ወሰኑ ሲኔው አንተ ልክ ነው ፔናልቲ ጥያቄ የሚያስነሳ አይደለም ጥያቄ የሚያስነሳ አይደለም። አርሰናል ወደ ጨዋታው የሚመለስበት እድል አገኘ። ልብ አንጠልጣይ ሆኗል ጨዋታው እንደ ድራማ ልብ አንጠልጣይ ሆኗል። ቦርንማውዝ መራ አርሰናል አቻ መሆን የሚችልበት አጋጣሚ በፔናልቲ አያጨቃጭቅም በጣም ጥያቄ የሚያስነሳ አይደለም። ድንገተኛ ነው የሚል ነው ግን ወደ ጎል የሚሄድ ኳስ ነው። ድንገተኛ ብሎ አማርኛ አለን ድንገተኛ እጅ ከሰውነት ተነስቶ ጥቅም ነው ድንገተኛ ከሀቨርትዝ ፔናልቲውን ሊመታ ነው። የኮሬሽ ነው የሚመታው እርግጠኝነት መሆንም ያለበት የኮሬሽ ነው የሚመታው ቆሎ ከሀቨርትዝ ነው ማስቀየስ ነው አሰጦ የኮሬሽ ሊመታ ነው ገንጥሎ ነው የሚጥረው የኮሬሽ ፔናልቲ አንዳንዴ ግን እንዲህ አይነት ኳሶች ያስፈራሉ። አንዳንዴ የቪክቶር የኮሬሽ አመታት ከወጣ ከባድ ነው። ይሄ ጠቃሚም ነው ጎጂም ነው። ፔናልቲው ከገባ ለአርሰናል ጠቃሚ ነው። ከወጣ ደግሞ ለቦርንማውዝ የራስ መተማመኑ ይጨምረው 35 ደቂቃ 10 ደቂቃ ከመጀመሪያው አጋማሽ በፊት ይቀራል። ቪክቶር ኮሬሽ ከፔትሮቪች ተናንቀዋል። ፔትሮቪች አደገኛ ግብ ጠባቂ ነው። ፔናልቲ ላይ የኮሬሽ ተንደረደረ እንዴት አርጎ ባላገዘው ቦታውን አይቶታል። ግን ልጁ የኮሬሽ ነው። ኳሱን የመታው የኮሬሽ ነው። መብረቅ ማገድ ይሻላል የኮሬሽን ፔናልቲ ከማገድ። ጎል ቦንዛ የኮሬሽ ቦንዛ አርሰናል ቦናንዛ ደስታውን እየገለጸ ነው የኮሬሽ። አርሰናል 1 ቦርንማውዝ 1 ሆነ። እንደገና ሚኬል አርቴታ ወደ ተስፋ እንደገና ወደ ድል ስሜት አርሰናሎች የሚመለሱበት አጋጣሚ 35ኛው ደቂቃ ላይ ያገኙ አገባ ብሎ አይመጻደቅ ጭንቀቴን አይቷል። ቡድኑን ያስተካክላል። ጭንቀቴ ግን አይቷል። ዛሬም አርሰናል ከቆመ ኳስ እንደለመደው ቡድኑን አርሰናል የቆመ ኳስ ውጤት ነው። ውጤት ያመጣለት የቆመ ኳስ እንቅስቃሴ ነው። ጋብሪኤል ኳሱን ገጭሮ ጮታ አሁንም የቆመ ኳስ አርሰናል አሁንም ወደ ኋላ የሚለውን ቲያትር ከሰራ አንድ ጎል አገባ። አሁን እየተጫነ ነው ያገኘው። አሁን ደግሞ ሲረጋጋ ታየዋል። ፔትሮቪች ረጅም ኳሱን መታ። ኳሱ ማይልስ ስኬል አስጥሮ ነበር። ክሮፔ አስረናይ ኳስ ከራንጋ ካቨርትዝ ያጭበረበረው መታ። አሁን ኳሱን ረጅም ተመታ። ቤንጃሚን ዋይት ጎበዝ ነካበ ኳሱን አቋቋሙ እኮ ነው ልክ ያለ ነው። ከጀርባው ነው። አሁን ኳሱ ወድቆ ነበር። ቆይ በሳውዛምፕተን እንዲህ አይነት ጎል አለ የተቆጠረበት። እንዴት ነው የራስህ ልጅ ብቻ 5-6 ሜትር ርቀህ የምትቆመው? ኳስ ወደ ኋላ ሂል እዛው ተለጠፈ። ቦርንማውዞች በዚህ ጨዋታ አንድ ነገር ተረድተዋል። አርሰናልን ካጠቁት ጎል እንደሚያስቆጥሩበት፣ ምክንያቱም ሲያጠቁ ነው ጎል ያገኙት። የመልስ ሮራ ሴናሲ ለሞሮ የተዘጋጀ ነው። ኳትሮ ፈርስ ሰጥቶታል። አንቶኒ ራዮላ መልእክት እያስተላለፉ ይገኛሉ። ዘር ብላችሁ ተጫወቱ፣ ሜዳውን አስፉት እያሏቸው ነው የሚገኙት። ሳሊባ ጥፋት ሰርተዋል። ቅጣት ምት ለቦርንማውዝ ማሊያ ጎትተዋል አሉት ሳሊባን። ልክ ናቸው። ማይክል ኦሊቨር ረጅም ኳሱን ለመምታት አሌክስ ስኮት መጥቷል። የሚሻገር ኳስ ነው። ሴናሲ ለመግጨት ሂደዋል። ተከላካዮቹ ረጃጅሞቹ ተጫዋቾች ተፈጥሯቸው ራሱ ደስ አይል። ቦርንማውዝ ምን መሰለህ ሰርቷቸዋል። አሰልጣኙ አንድ ወራ ፊዚካል አፒሪየንሳቸው በእድሜ ራሱ ያናሃል የገፋ ብዙ አትመለከትም። ይሄ እግር ናቸው ሁሉ የተፈጥሯቸው ፊዚካል አፒሪየንሳቸው ራሱ። አሌክስ ስኮት ቅጣት ምቱን አሻገር። አድርገኛ ኳስ ይመስላል። ዴቪድ ራያ ኳሱን ተቆጣጠረ። በጣም በእድሜ ራያ ኳስ ተቆጣጠረ። ሰናይ ኳስ በረጅም ለማይልስ ኬሊ ዘገየ። መልሶ ኳሱን አገኘው አርሰናል። አሁን ኳሱን የኮሬሽ እየሄደ ነው። ካመለጠ ነው። ኳሱን ጮታ የማዘር ምስራ አርሰናል ግን ፋውል አለው። ኳሱን አግኝቷል። ፋውል አለው። ኳሱን አግኝቷል። ግን ቹቻ ይሄው መልሶ እይታ እንዴ አለው ፋውል ኳስ መቻ አገኘ። ኳሱን ቺፕ አረገበት። ፋውል አለው። ምን ለዚህ ነው እድለኛ ነው። ይሄ ፋውል ቢሆን ካርድ ሁሉ አለ። በጣም ከባድ ቢጫ ካርድ ያስቀረው ቺፕ አረገበት እኮ ቹቻ። የኮሬሽ ኳሱን ቺፕ ሲያረግ እግሩን ነው የመታው። ዳኛው ግራ ስለገባው ነው የማዘን ምት የሰጠው። አገኛ ኳስ አሌክስ ያረጋው በጣም አስረናይ ኳስ ነበረ። አይቷል ብቻውን ሲታገል በዛ እንጂ ትክክል ነው ያረጋው። ሰፖርት የሚያረግ ሰው የለም። ዩቲዩብ ላይ በቀጥታ ስርጭት ያላችሁ ላይክ ሼር ይደረግ። ላይክ ሁላችሁም ላይክ ሼር ይደረግ። ቆሞ ነው የሚያየው።
ኢዜን ያስከው ልትጠቀማራ አሁን ሰከንድ ሃፍ ላይ እንግዲህ እሱ ነው ማለት ሶፊን ሰምቶታል። አይ 22ኛው ደቂቃ ነው አለ በደንብ ሰምቷል። ከረፍት በኋላ ካደረገው ነው እሱ። ጋብሪኤል ማጋሌሽ በረጅም ኳስ መታ። ማርቲኔሊ ለማግኘት እየታገለ ይገኛል። ኳሱን ሃቨርዝ ለማርቲኔሊ ማርቲኔሊ በጥልቀት መለሰ። ኳሱን ለጋብሪኤል ማጋሌሽ ዙቢሜንዲ የመጨረሻዎቹ 4 ደቂቃ ላይ ነን። ከመጀመሪያው አጋማሽ 41ኛው ደቂቃ ላይ እንገኛለን። 1-1 ናቸው። ዲክላን ራይስ በክሩፕ የተቆጠረባቸውን ጎል አርሰናሎች በኮረሽ ፔናልቲ ጎል አቻ አድርገውታል። ሳሊባ ቤንጃሚን ዋይት ግሩም ስራ አስደናቂ ኳስ ከካቨርዝ ጋር ካቨርዛውን ጥሩ ስራ ሰርቷል። ካቨርዝ ለማዱኬ ኳሱን እየገፋ ሄደ። ማዱኬ ጥፋት ሰርቶበታል አሉ ዳኛው። መጀመሪያ ጥፋት አይደለም። አይ ጎተቶታል። መጀመሪያ ልጁን እንዲያረግ ማዱኬም ልክ አይደለም። ልክ ነው እያልኩ አይደለም፣ ግን ልጁ እየጎተተው ነው። መጀመሪያ ገዙየው ማዱኬን ታይዋለህ። ለምን መሰለህ እየጎነተሉ ሲያስቸግሩት። አሁን እኮ ቲሙን እየጎዳ ያለው ሃቨርትዝ ነው። በፍጹም ልክ ያለው ሃቨርትዝ ነው። በፍጹም አይተቋል። ያውኑ እንኳን አይተዋል። በፍጹም ሃቨርትዝ ልክ አይደለም። ያውኑ ፋውል ላይ ማዱኬ ራቷን እኮ ነው ግርምሽ በቀደም ልውስውስ ይላል አለች። ዛሬም ልውስውስ ይላል። አስር እያየሁ አይ ተፈጥሮ ነው እኮ ልጁ ምን አይደለም። ኳስ ተቀይሮ ቢገባ ነው ጥሩ። እልህ እኮ ትንሽ አለ ጁጃ ተቀይሮ መግባት ነው ያለበት። እግር ኳስ ጨዋታ ላይ ገዝ ያልተፈጠረበትን ኬት ያምጣ። በቃ ልውስ ያል ተቀይሮ ነው መግባት ያለበት። ተቀይሮ ሲገባ ይሻላል። የደከመ ነገር ሲያገኝ እንግሊዝ ፕሪሚየር ሊግ የማይሆን ተጫዋች አሌክስ ስኮት ኳሱን ለማምታት የተዘጋጀ ነው። በቅጣት ምት ትግል አለበት ጨዋታ ትግል አይወድ የሞባይሉ ስጦታ ሰዓቱ እየደረሰ ነው። በነገራችን ላይ እረፍት ላይ ጊቫዌ ሰተን እንወጣለን። ሃቨርትዝ አሁን መከላከሉ ላይ ጥሩ አገዘ። ክሮፔ ሳሊባ ራያ በረጅም ለማውጣት ሞከረ። ኳሱ እዛው ነው የተጨራረፈው። የመልስ ሮራ ለበርማውዝ ይቺኑ አስጠብቆ መውጣት ይኖርባቸዋል። አርሰናል በሁለተኛው አጋማሽ ተጫዋች ቀይረው ውጤት ለማምጣት ጥፋት ተሰራ። ከአበት ቅጣት ምት ለበርማውዝ በደንብ ነው የረገጠው። ጥፋት ነው ምንም ቆንጆ ቦታ ላይ ቅጣት ምት አግኝተዋል። የመጀመሪያውን አጋማሽ እየመሩ መውጣት ይችላሉ ወይ በርማውዞች? አሌክስ ስኮትና ታባርኔ ጎን ለጎን ናቸው። የሚሻገር ኳስ ይመስላል። በቆመ ኳስ ደካማ ከሚባሉ ቡድኖች መካከል ነው በርማውዝ በዘንድሮው ውድድር ዓመት። አሌክስ ስኮት ኳሱን አሻገረ። አርሰናል ተረፈ። አርሰናል በጣም ለቂት ያመለጠው ኃይል የተለቀቀው ኳስ በጣም ትክክለኛ ቅጣት ምቱ ላይ ያሻግር ነው። 1-1 ናቸው። ዲክላን ራይስ የመጨረሻው ደቂቃ ላይ ነን። የመጨረሻዎቹ ሴኮንድ ላይ ነን። ይሄ ኳስ የመጀመሪያው አጋማሽ የመጨረሻ ኳስ ነው። ራይስ ኳሱን አሻገር። አርሰናል አደገኛ ኳስ የኮሬሽ ዙቢሜንዲ አመለጠው። አሁን እንደገና ኳሱን አሁንም ማርቲኔሊ ማይልስ ስኬሊ ያለ አለቀ። የመጀመሪያው አጋማሽ ተጠናቀቀ። ተከባብሮ 1-1 አርቴታ እየሮጠ ነው የገባ። የት ነው አያናቅም እንዲህ ሲሮጥ አርቴታ የ100 ሜትር ሯጭ ነው የሚመስለው። የተምዘገዘገ ገባ። እየሮጠ ገባ። አድማጭ ተመልካዮቻችን የመጀመሪያው አጋማሽ ቦርማውዞች በ17ኛው ደቂቃ ክሩፕ ይመራ ያደረጋቸው አርሰናል በኮረሽ የፔናልቲ ጎላቸውና ሁለተኛው አጋማሽ ሳጓጊ አርሰናል ጎል አስቆጥሮ ያሸንፎ 12 ነጥብ ያደርጋል ልዩነቱ ነው። ቦርማውዝ አሸንፎ አርሰናልን ጉድ ይሰራዋል ወይም ማቻወቱ አብረን የምንመለከተው ነው የሚሆነው። አድማጭ ተመልካዮቻችን ሁለተኛው አጋማሽ እጅግ ይጠበቃል። ሴኔሲና ሂል ናቸው መሀል ላይ በቦርማውዝ በኩል በተከላካይነት የሚጫወቱት ፈጣን እንቅስቃሴ በማድረግ ማን ጎል ያስቆጥራል የሚለው እናያለን። ግራ መስመር ላይ በቦርማውዝ በኩል ኳስ ለመግባት እንቅስቃሴ እያደረጉ ይገኛሉ። አሁን ኳሱን አሌክስ ስኮት እንደገና ሄሜኔዝ ቀይ መስመር ላይ ሄሜኔዝ ወደፊት ለማሳለፍ የሞከረው ኳስ ክሮፔ ኳስ ይዟል። አደገኛ ተጫዋች ነው ጎል ያስቆጠረው ክሮፔ ነው። ኢቫንሊሰን በ9 ቁጥር ቦታ ላይ የሚጫወት ተጫዋች ነው። የምስል መቆራረጥ ይታያል። አድማጮቻችን አሁን ሄል ኳስ ይዟል። ሄል እንደገና ጋብሪኤል ማጋሌሽ ኳሱን መለሰ። የተመለሰውን ኳስ ከሃቨርትዝ ለማግኘት እየሞከረ ይገኛል። እንደገና ቤን ዋይት አጠፈ። በዚህ ሰዓት ላይ ጥሩ ኳስ ከሃቨርትዝ እንደገና ሮይስ ኮርነር አርሰናል ተኮሰው። የሚገርም ኳስ ባይነካው ብቻ ዘኒው ካፒቴን ዘላየን ሀርትድ ዶማንም ተነሳ። ያንበሳ ልብ ያለው ዴክላን ራይስ ዶማንም ተነሳ። ኢዜ ጨዋታውን ሊያሳብዱ ዶማን ትሮሳርድ ጭንቀቴ ጨንቆታል። አይ ዶማን ቢቆይ ትንሽ ጥሩ አይቆይ ማዱኬና የሚያሰጥ ይውጣ መሰለ ዶማን ተጽዕኖ መፍጠር የሚችል ልጅ ነው። ብራቮች ብቻ እኔ መስማማት
ዶማን እኔ ልንገርህ ቀድሞ እንዳይገባ ከልጅነቱ አኳያ ቤስት እኔ ልጅ ያሳሳኝ እንዳይከታተል ነው ፍላጎቴ እንጂ ከረፍት በኋላ እንዲህ አይነት ደቂቃዎች ላይ ይግባ። የሞት ሀገር ላይ ሲገባ ቲያትረኛ ነው። ይግባ ከዚህ ሰዓት በኋላ መጀመሪያ ነው እኔ መቃወሙ ማለት ኖኒ ማዱኬ ባሰም ሊያሻማ ነው። አድማጮቻችን ኖኒ ማዱኬ ሊያሻማ ነው። 53ኛው ደቂቃ አርሰናል 1 ቦርንማውዝ 1 የማሰም ኖኒ ማዱኬ ክሮስ አደረገ። ግብ ጠባቂ ጎበዝ ግብ ጠባቂ ፔትሮቪች አልጨረፈውም ብሏል። የጨረፈው ይመስል ነበር። ጨርፎታል፣ ግን እሱ ሲጨርፈው 3 ቅያሪ አርሰናል የነካው ተጫዋች አለ። 3 ቅያሪው እንዴት አያችሁት? አሪፍ ነው የሚነኩት ክሮሳና ቀኝና ሃቨርስ እና ያው አንደኛ ካይ ሃቨርስ ካንዳንድ ቢያንስ ጨዋታ የሚያምር ጨዋታ እና ያለና ካይ ሃቨርስ ተቀይሮ ሲገባ እኮ ነው ጥሩ ባይዘው ማዱኬ ማርቲኔሊ ልክ ትክክለኛ ቅያሬው ይሄ ሲያደርግ እናጨበጭባለን። ምንድነው ማርቲኔሊ አይ ጠብቅ እያሉት ነው። ካይ ሃቨርስ ማዱኬ ወጥቷል። ኤብሪቺዜ ሃቨርስ ማርቲኔሊ ማዱኬ ወጥቷል። ተኩስ ትመለከታለህ። በቃ አሁን የኳስ ጥበብ ያቀረቅሉታል። ኤዜ ትሮሳርና ዳውማን ተቀይረው ገብተዋል። ኳስ ይደበቃል። ገዚህ ተጫዋቹ ሲገባ እኮ ይነግርሃል ቲሙ ላይ። አይ ሃቨርስ ማነው ተውሳርድም ኳስ ላይ ችግር የለበትም ነገር አርሰናል አሁን ለሚፈልገው ኳስ ይዘቀንሰ ለመሄድ ይሆናል። ማን በቃ አሁን የገቡት ልጆች ትክክል ነው። በቃ ያው ይዘየት እንዳለ አሁን በዚህ ሰዓት ላይ ረጅም ኳስ ወደ ጎል ፈጣን እንቅስቃሴ ለኢቫን ኒልሰን ጋብሪኤል ማካሊስ እየሸፈነ ነው። ጋብሪኤል ጥፋት ሰርቶበታል። ኢቫን ኒልሰን የሀገር ልጅ በሀገር ልጅ ጨከነ። የሀገር ልጅ በሀገር ልጅ ጨከነ። ደፈው እንዲህ ነው ዘመኑ። ጊዜው ተበላሽቷል። ግን ብቻ አንዴ ግራ ነው የሚገባኝ እንደፈለክ እንደዚህ ኳስ እንዳይጀምር ቆመው ከልክለ ካርድ እኮ ያሰጣል። አይኔ እንግሊዝ ፕሪሚየር ሊግ ላይ አውሮፓ ላይ አንዳንዴ ይገርመኛል። አትችልም እኛ ሀገር ዳኞች በዚህ እውነቴን ነው የምልህ ጥሩ ናቸው። ምንም ሰዓት እንድትገዛ እኔ በዚህ ምንም አይነት ኳስም መምታት አትችልም ልክ ናቸው። እንደውም አንዳንዱም ይላል እኛ ሀገር ሲሆን ነው የውጭው እንደፈለገ ያደርጋል። አይደለም ውጭው ላይ ስለተጣመመ አንተ መጣመም የለብህም። እዚህ እኮ እንደፈለክ ነው የምታደርገው። አሁን አይተኸው አሁንም ሰርቶ ኳስ እንዳይጀመርም አድርጎ በዚህ ሰዓት ላይ ሄሜኔዝ እንደገና ለፔትሮቪች ኳስ በረዥሙ መታ። 55ኛው ደቂቃ ላይ ረዥም ኳስ በግንባር ሳሊባ ኳሱን ቤን ዋይት ተቆጣጠረ። መሃል ላይ ዴክላን ራይስ እንደገና ቀይ መስመር ላይ ለዊሊያም ሳሊባ ወደኋላ ኢቫን ኒልሰን አጠገቡ ነው። ወደኋላ መለሰ ለራያ ለዙሜንዲ እንደገና ለጋብሪኤል እንደገና ሌላ ኳስ ጋብሪኤል ለራያ እኔ እንደዚህ ጎሉን ለቆ የሚወጣበት ነገር አይመቸኝም። ወደኋላ የሚሰጡት ነገር ምንድን ነው? ራያ አይደለም ጋብሪኤል ነው ጥፋተኛው። ልክ ነህ። ራያም በዚህ ደረጃ አሁን እኮ ከጎል ውስጥ ወጥቷል። ጎል ውስጥ ቢሆን እኮ እንዲህ አይሆንም። ቹቻየው ያ ልጅ እየሄደ ያው ለምን ከጎል ውስጥ ይወጣል? እንደዚህ አይነት ኳስ ታስተላልፋለህ። እኔ ምንም ይሄን ለራያ ጋብሪኤል ምንም ጥያቄ ጥፋተኛ ነው። ጋብሪኤል ራያ ነው እንዴ ኳስ ይመታል እንዴ? አንደኛ ለሁለት መጡበት ሶፊ ይመታል እንዴ? ሳራ ጠርገ ነው የምትወጣው። ፔናልቲ ውስጥ ባይወጣ ኖሮ እንዲያለ ነገር ይገጥመዋል። በትክክል ክሪስቲ እንደገና ዴክላን ራይስ ይቅርታ እየታገለ ይገኛል። በዚህ ሳላ አሌክስ ስኮት እስካሁን ኤብሪቺዜ ኳስ አልነካም። እስካሁን ኳስ አልነካም። አድማጮቻችን ወደኋላ ለፔትሮቪች ኳስ ይዟል። ፔትሮቪች በረዥሙ የሚመታ ይመስላል። በረዥሙ የአርሰናል ደጋፊዎች አርሰናል እያሉ ይገኛሉ በከፍተኛ ድምፅ። ሌዊስ ስኬሊ በግንባር የመታው ኳስ ሄሜኔዝ ዴክላን ራይስ ኳሱ ረፍታጣች ኳሱ 41% አርሰናል ቦርንማውዝ 59% ላይ ይገኛል። ጋብሪኤል ማካሊስ ኢቫን ኒልሰን ተጠግቶታል። ራያ ኳሱን ለዊሊያም ሳሊባ ኳስ ተቀበለ። ኤብሪቺዜ አይመከርም ገዙ ኤዜ ለዴክላን ራይስ በወሳኝ ጨዋታ ኤብሪቺዜ ይሄ እኮ ለዋንጫ ጉዞ ትልቅ ሚና ያለው ጨዋታ ነው። እንደገና ቤን ዋይት ዳውማን ረዥም ኳስ ጥሩ ነው ለሊያንድሮ ትሮሳርድ ግሩም ኮንትሮል። ትሮሳርድ በተረከዝ ሊሰጥ ነበር ለሉዊስ ስኬሊ ተነጠቀ። ሄሜኔዝ ነጠቀው ትሮሳርድን። ሄሜኔዝ ነጠቀው። ኳሱን ወደፊት እያግለበለበ ይገኛል። 3-2 አገኟቸው። ትሮሳርድ እየጠጋ ይገኛል። እንዳትነካ አልነካውም። አስጣለ ጋብሪኤል ትሮሳርድ ራሱ ተሳሳተ፣ ራሱ አስተካከለ። ባይከተለው ከባድ ነው። እውነቴን ነው የምልህ ባይከተለው ከባድ ነው።
አሁን እንደገና ቀይ መስመር ላይ ዶማን ኳሱን መለሰ። እዛው አጠገቡ ለማርቲን ዙሜንዲ ለዴክላን ራይስ ኳስ ይዟል። ራይስ ግራ መስመር ላይ ለሊያንድሮ ትሮሳርድ ኳስ ወደኋላ መለሰ። የመለሰው ኳስ ለዴክላን ራይስ በድጋሜ ለማርቲን ዙሜንዲ ለኤብሪቺ ኤዜ ግሩም ኳስ ለዴክላን ራይስ ለሊያንድሮ ትሮሳርድ ሳጥኑ ስራቸው አርሰናል ትሮሳርድ እንደገና ተመለሰ በታቬርኔር። አሁን አርሰናል ጫና መፍጠር ጀመረ። ተመለሰ። ለምን ተከላካዩ ፍሪ እንዳይሆን አድርገውታል። አይታ የበርንማውስ ተከላካይ ቅድም ነፃ ሆኖ ነበር ኳስ እንደፈለገ፣ አሁን ነፃ እንዳይሆን አደረጉት። ሌላ ኳስ ዙሜንዲ 62ኛው ደቂቃ አንድ እኩል ናቸው። ራያ እስኪያዙ ነው የምጠብቀው። ዊሊያም ሳሊባ ቤን ዋይት ወደ ኋላ ራያ። በርንማውዝ ግን በጣም የሚገርም ቡድን ነው። በጣም ግርም አንቶኒ ኢራዮላ ግሩም ቡድን ሰርተዋል። ኤነርጄቲክ የሆነ ቡድን በጣም ደስ ይላል። እውነት እኩል ነው የሚጫወተው። በሜዳው የሚጫወት ነው ይመስለው። ስትወጣ ይወጣባል፣ ስትገባ ይገባል። ከላከላለም ያጠቃለም፣ ያገኘውን ክፍተት ይጠቀማል። በቃ አሁንም ራያ ኳስ ደረሰው። ዴቪድ ራያ ተጠጉልኝ እያለ ይገኛል። ራያ ለዴክላን ራይስ ለራያ ረዥም ኳስ መጠቀም ይኖርበታል። ራያ ረዥም ኳስ ላከ። ራያ ረዥም ኳስ ለዮኮሬሽ፣ ነገር ግን በቀላሉ ሴኔሲ ተቆጣጠረ። ሴኔሲ የላከው ኳስ በዚህ ሰዓት ላይ ሪያን ክሪስቲ ግራ መስመር ላይ የሚገርም ቡድን ነው። በርንማውዝ በጣም የሚገርም ቡድን ነው። ሲያጠቁ ያስፈራሉ። ሲነሱ ከሜዳቸው በጣም አስፈሪ ናቸው። ወደኋላ ኳስ ተመለሰ። የተመለሰውን ኳስ እንደገና አሌክስ ስኮት አሁን ኳስ ወደኋላ ሪያን ክሪስቲ ትሩፈርት አሁን ኳስ ይዟል። ቅድመም ትሩፈርት ነው ክሮስ ያደረገው ግራ መስመር ላይ። ሌላ ኳስ አሁንም አርሰናል 1 በርንማውዝ 1 ተሻጋሪ ኳስ ስኬሊ ያለ እንደገና ትሮሳርድ ሸፈነ። ጥፋት ሰራበት። ትሮሳርድ ዳኛዋል እንዴ ቆልፎ ያዘው እንዴ። ካርድ የላቸውም እንዴ ዳኛው? ሪያን ጥፋት ሰራ። አይ ግን ካርድ እስካሁን እኮ ቢጫ አላሳዩ። ግን ቤን ዋይት ዮኮሬሽ ኦፍሳይድ ነው አይደለም? ዮኮሬሽ ኦፍሳይድ ነው። እኔ እኮ ግራ ገባኝ። እስኪጠቀም ነው አሉት። ለምን ተውት? እስኪጠቀም ነው። ኦፍሳይድ ነው። እስቲ ቤን ዋይት እስኪጠቀም ነው። ኦፍሳይድ ነው። አረ ይሄኛው ሂሜኔዝ አረ እዚህ ጋር ሂሜኔዝ ኦፍሳይድ ነው። የለም ተው፣ እዚህ ጋር ግን የሆነ ሂሜኔዝ አለ ይመስላል፣ ግን አይደለም። አሁን አነሱ አየህ፣ እስኪጠቀም ነው። ይበዛል። ልክ ነሽ ግርምሽ፣ የሚያድነው ይመስላል፣ ግን የዮኮሬሽ ትንሽ አረድ ብቻ እግሩ ወደፊት አንገቱም ሄዷል። ቤን ዋይት ራይስ ኤቫኔልሰን ራይስ እያነከሰ ይገኛል። ዘሎ ሲወርድ እንዴ ሉዊስ ስኬሊ አልተግባቡም ነበር። ትሮሳርድና ጋብሪኤል ማጋሌስ አልተግባቡም ነበር። በነገራችን ላይ ትናንት ሚካኤል አርቴታ ተጫዋቾቹን ሰብስቦ በትልቅ ስክሪን የሆነ ነገር ሲያሳያቸው ነበር። ብዙዎች መነጋገሪያ ነበር። አንዱ ካሳያቸው ነገር መካከል በዚህ ዓመት የአርሰናል ተጫዋቾች የሰሯቸውን ስህተት፣ ጎል የተቆጠረባቸውን መንገድ ሲያሳያቸው ነበር። የአርሰናል ደጋፊዎች ውጤት እየጠበቁ ይገኛሉ። ሁለተኛ ጎል ቡድናቸው እንዲያስቆጥር አሁን በዚህ ሰዓት ላይ ክሪስቲ ጀምራለሁ ብሎ አሁንም ሰጠ። ክሪስቲ ግራ መስመር ላይ በጣም ምርጥ ቡድን ነው። በርንማውዝ ትሩፈርት ክሪስቲ አታለለ ቤን ዋይትን ዋው ክሪስቲ ወደ ጎል ሹት አድርጎ ነበር፣ ግን ኢላማውን አላገኘም። ኳስ ወደ ውጭ ወጥቷል። እያጨባጨቡ ይገኛሉ የአርሰናል ደጋፊዎች። አድማጮቻችን ፕሮሚሲንግ ቲም ነው፣ እንደ ቲም ነው እኮ ገብቶሃል። አሁን ይሄ ነው ጥሩ የምትለው ወይ ይሄ ነው መጥፎ የምትለው ሰው የለም። ቹቻ ቲም ውስጥ አይታ ሁሉም ነው በቃ ልጅ ቲጂ ዶሮን ለመብላት የቶተናምን ደግፋለች። አሁንም ራያ ዙሜንዲ እነዚህ ሰዎች ራያ ነው ለዚህ ሁሉ ችግር። አጀማመሩ ልክ አይደለም። ቤን ዋይት አሁን ረጅም ኳስ ሂሜኔዝ አስጣለ። የኮሬሽን ማርክ አድርገውታል። እንደገና ሌላ ኳስ በቤን ዋይት በኩል ነው ታቬርኔር እየገባ የሚገኘው። ታቬርኔር ቤን ዋይት ኳሱን አወጣው። የማሰምት ቤን ዋይት ጨርሰዋል እኮ ራያ ልክ አይደለም። በእውነት በጣም እያሳቀቃቸው ነው ደጋፊዎቹን ሁሉ አይታል። ያለው ደጋፊ በጣም ሚካኤል አርቴታ ነውና ይዞ አልቻሉም። በዚህ ሰዓት ላይ ቤን ዋይት ጥፋት ሰራ።
ጠፍቷል። አሌክስ ስኮት ላይ ግን ኤቨሬጅ ዜ ለዴክላን ራይስ እየገባ ነው። ራይስ እንደገና ራይሳው ኤቨሬጅ ዜ ትሮሳርድ ተበላሸበት። እንደገና ሊያንድሮ ትሮሳርድ ለዴክላን ራይስ ፔትሮቪች ጨርፎ ወጥቶ አደገኛ ሮኬት ኳስ ወደ ጎል ሞክሮ ነበር ዴክላን ራይስ። የማሰምት አርሰናል አይዘየር ራይስ የኢዜ ምቾት አይተዋል። ግን በጣም ምን ያህል ስፔስ መቼ ኳስ እንደሚሰጥ መቼ ምን ማድረግ ይመጣብሃል እንጂ ይመጣብሃል። ዴክላን ራይስ የማዘመን ለማሻማት ነው ዛሬ አዲሱ አምበል አዲሱ ካፒቴን ዴክላን ራይስ ነው። ዴክላን ራይስ ለማሻማት እየተዘጋጀ ይገኛል። ሁለት ቦታዎች አሉ አርሰናል ቅያሪ። ራይስ ወደ ጎል አሻማ ስኬሊ እንደገና እንደምንም ተረባርባ ወጡት ኳሱን። ጥሩ ኳስ ነው የሰራው ስኬሊ በጣም ለውጥ ላይ ነው ዛሬ ገርመኛል። ከሱ ባልጠብቀው ሲከላከልም አሁን አይተዋል። እዚህ ቦታ ተገኝቶ እንዲያንን ነገር አስበህ ታውቃለህ? በጣም ጥሩ ነው። ግን ኳሱ የመታው የጀመረው ግን ይሄንንም እኮ አረግም ታውቃለህ። ሁለት ተጫዋቾች እየተቀየሩ ይገኛሉ በበርማውዝ በኩል። አስተያየት ሰጫችን በእናንተ ጩኸት የዶሮ ቁሌት ያረረ እኔም ሰውነት የተንቀጠቀጠ ብላለች። ምን አጠፋ? አሳቀቅና በሁለቱም በኩል እየሄደ ሪያንና ክርስቲ ተቀይረው ወጥተዋል። አድማጮቻችን ክርስቲ መውጣት የባሱ ነው የሚገቡት። ታይለር አዳምስ እና ዴቪድ ብሩክስ ናቸው። በጣም ፈጣን ልጆች ናቸው። ክርስቲ በጣም ጥሩ ነው። በጣም ብሩክስ እና አዳምስ ይገባሉ። ሪያንና ሁለት ቅያሬዎችን ነው የቀየሩት። ታይለር አዳምስ እና ዴቪድ ብሩክስ። አዳምስ አሜሪካዊ ነው። ዴቪድ ብሩክስ በጣም አደገኛ ልጅ ነው። አርም ባንዱን ተረከበ ዴቪድ ብሩክስ። አሁንም አርሰናል የመልስ ሮራ ራይስ ወደ ጎል ጋብርኤል አለ ቤን ዋይት ጋብርኤል እንደገና ጋብርኤል አሁንም ኳስ አመለጣቸው አርሰናሎች። ይዘተው ይሻል ነበር ተሸረፈበት። ሄሜኔዝ አሁን ሌላ ኳስ ሄሜኔዝ ብሪች ኢዜ እየታገለ ይገኛል። አስደናቂ ኢዜ ኳሱን ከሄሜኔዝ ፋውል ብድሬን መልሳለሁ። ዙሜንዲ ለሊያንድሮ ትሮሳርድ ዳውን ትሮሳርድ እንደገና ትሮሳርድ ስኬሊ ዙሜንዲ ወደኋላ ኳስ ተመለሰ። የተመለሰው ኳስ ለጋብርኤል ዳኛው አልተመቹም። ቹቻ በጣም ጋብርኤል በቃ አርቫንቴ ፈቀደው። ስኬሊ ወደኋላ ለዴክላን ራይስ ኢብሪቺዜ በጣም የሚደንቅ ስራ ነው የሰራው። ሌላ ኳስ ለሉዊስ ስኬሊ ከዴክላን ራይስ ስኬሊ ይህንን ኳስ ሀቨርትዝ ቢሆን ነበር። ቤን ዋይት ዶማን አበዛው ኳሱን። ሊያገባው ነው እንጂ የፈለገው ሀቨርትዝ ነበር ነበረበት። ኳስ ሊያገባው እኮ ነው የፈለገው። ዶማን ገብቷል። በውጭ ኳሱ ነው የመጣው። አይሰጥም። በነገራችን ላይ ዶማን አሁን ሰሞኑኛ ያመጣችው አመል ኳስ መከልከል ለራስ መጠቀም ነው። ቹቻ አስተውላታ ኢዜን አየ ነገር እኮ ሀቨርትዝ ቢሆን ይህን ኳስ እንዴት ብሎ ፔትሮቪች ለማስጀመር እየተዘጋጀ ይገኛል። አርሰናል 8 ሙከራ 2 ኦን ታርጌት፣ በርማውዝ 4 ሙከራ 2 ኦን ታርጌት። ከፈርስት ሃፉ ሰከንድ ሃፉ በተለይ ከቅያሬዎቹ በኋላ አርሰናል ሙከራዎችን ለማድረግ እንቅስቃሴ ላይ ይገኛል። በጣም ተሻሽሏል። ቢውልድ አፑ ጠፋ። የበርንማውዝ አሁን ግራ መስመር ላይ አሁን ሌላ ኳስ እንደገና አሌክስ ስኮት የላከው ኳስ ክፍተቱ ላይ ጥሩታል። ጥሩ ኳስ ነበር። ጋብርኤል ክሮፔ ትሮሳርድ አስጣል። አደገኛ ኳስ ነበር። አሌክስ ስኮት ቤን ዋይት ግን ቤን ዋይት በጣም የለም። የውሃ መንገድ ሶፊ ኳስ ክሮፔ ለብሩክስ ኳስ ይዟል። አደገኛ ኳስ ነው። የማጋሬ ስህተት አሌክስ ስኮት what a goal! ምን አይነት አስደናቂ ጎል ነው! ምን አይነት የኳስ ፍሰት ነው! አስደናቂ ጎል አስቆጠሩ በርማውሶች። አሁን አርሰናል ጫና ውስጥ ነው። አውት አርቴታ ተጫዋች ጠራ። አርቴታ ተነሱ አለ። ቹቻ ኳሱን ሲመታው አሌክስ ስኮት አስደናቂ ኳስ ነው። ክሩፒ ጋሌሽ ኳስ ነው የተደረገው። በዚህ ሰዓት ላይ ሰሯቸው አርሰናሎችን
ዘነጡባቸው። ኤምሬትስን ጸጥ ረጭ ያደረጉት በርማውሶች። አሌክስ ስኮት አሰናይ ጎል ከተተው። አሰናይ ኮት ቡም! አንዶኒ ራዮላ ደስታቸውን ገለጹ። አሌክስ ስኮት ደውሉልኝ አለ። ሲቲዎችን ነው ደውሉልኝ አለ። ሲቲዎች መሰለኝ፣ ለሲቲዎች መሰለኝ። ደውሉልኝ ነው ማንቸስተር ሲቲ። ኃይለኛ ተጫዋች። አርሰናሎች ቀዘቀዙ፣ አርሰናሎች ፈዘዙ፣ አርሰናሎች ተነሰሱ። የዛሬው ወሳኝ ነው። አርሰናል የሞት ሽረት ትግል ሞቶም ተንደፋድፎም ምንም ብሎ ይሄን ውጤት ኤምሬትስ ላይ መውሰድ አለበት። ቤን ዋይት ተቀይሮ ወጣ። ዙቢሜንዲ ወጣ። ለምንድን ነው የወጣው? ዙቢሜንዲ ወጣ። ሞስኩዌራ ገብቷል። ምን ሊጠቀም ነው? እንዴት ሊያደርግ ነው? ዋጋ ከፈሉ። በሁለት ዳውመን ወደ ኋላ ይመለሰ። ጋብሪኤል ጀሱስ ተቀይሮ ገብቷል። ራያ አሁን በዚህ ሰዓት ላይ የኮሬሽ ሞስኩዌራ ዳውማን እንደዚህ አይነት ኳስ መጠቀም ነው። ሞስኩዌራ ጥሩ አድርጎ ሰጥቶት ነበር። ሳጥን ውስጥ ለማለፍ የሞከረበት መንገድ ራይስ አስነክቻለሁ ብሏል። ራይስ የመልስ ሮራ ሞስኩዌራ ቤን ዋይት ወጣ። ወጥቷል። ራይስ ወደ ቦታ የሱን ቦታ ራይስ ይዟል። ሞስኩዌራ ጋር እየተደራረቡ ነው። ጋብሪኤል ራያ አላይታን አግብቶም ያጠቃል። በቃ ቲም ማለት ኤብሪቼሴ እነሱ በጣም የሚገርሙ ናቸው። አርቴታ ጋር የሚለየው ይሄ እኮ ነው። ሌላ ኳስ ዳውማን ቢጫ ካርድ ትሮፎርት ቢጫ ካርድ ተመለከተ። ከባድ ነው ለአርሰናል ግን በ15 ደቂቃ ካምባክ ይከብዳል። በጣም ሶፊ አቻ ሊሆን ይችላል፣ ግን ካምባክ በጣም አስቸጋሪ ነው። አቻው ሊሆን ይችላል። ትሮፎርት ቢጫ ካርድ ተመልክቷል። ራይስ እዛው ለኢብሪች ኤዜ ለስኬሊ እንደገና ግራ መስመር ላይ ሊያንድሮ ትሮሳርድ መለሰ ለኢብሪች ኤዜ ድንቅ ኳስ ጋብሪኤል ጀሱስ ትሮሳርድ ተበላሸበት። ኳሱ ጥሩ ኳስ ሰጥቶት ነበር ጋብሪኤል ጀሱስ። ትሮሳርድ ድሪብል ማድረግ አልነበረበትም። ጠባብ ነው እዛ ቦታ ላይ ኤዜ ግን ሰንጥቆለት ነበር። አሁን እዚህ ጋር እንደሰጠው እዛ ጋር ስኬሊ ጋር ነው ይዞት የሚሄደው። ስኬሊ ጋር ይሻላል። ስኬሊ ነፃ ነበር። ጭንቅላታቸውን ይዟል የአርሰናል ደጋፊዎች። ትልቁ አቻ ነው ከሆነ አርሰናል 2-1 እየተመራ ነው በበርማውዝ። አቻም ያዋጣዋል እንዴ? ከዚህ ጨዋታ ከፍተኛ ድንጋጤ በአርሰናል ደጋፊዎች ፊት ላይ ይነበባል። ምክንያቱም የአርሰናል ደጋፊዎች በየትኛውም መንገድ አርቴታን ማመን አይችሉም። ቅድም አንድ አስተያየት ሰጭ እንደውም አርቴታ ዘንድሮ ዋንጫ በላም አልበላም አውት እያለ መፈክር እያሰማ ነበር። ትልቁ ችግር ምን እንደሆነ ታውቃላችሁ? ይቻል ለተጋጣሚ መጀመሪያ ላይ አፈግፍጋ የልብ ሰተ እንዲጫን ማድረግ ነው። አሁን እያየን ያለ ነው። ልጆቼን አታውቅም እንዴ? እሱ ነው ማለት የመጀመሪያው ፕላን ነው። ልክ ያለው ነው። በቃ ልክ ያለው ጋብሪኤል አንተ ያለ መለየት ያስጋል ጋር አለ። ከመጀመሪያው ጀምሮ አርሰናል ትልቁ ችግሩ ጥይቶቹን መጀመሪያ ላይ ያከማችና ከተያዙ በኋላ ለመላላጥ የሚባል አለ። ይሳካለታል እኮ ቻይታ። እንደውም ደጋፊዎች የሚሉት አለ ሳይያዙ የሚል እና አርቴታ ብዙ ጊዜ ሲያዝ ነው በቃ እንትን የሚወስድ። ኦዲጋርድ ሲጎዳ ይሳካለታል እኮ ኢዜ ደረሰለት። ኢዜ ሲጎዳ ኦዲጋርድ ደርሶለት ነበር። ስሚዝ እና ኡናል ገብተዋል ተቀይረው። መጠቀም ነው ያቃተው። 90 ደቂቃ ተጨማሪ ደቂቃ ውስጥ ገብተናል አድማጮቻችን። አሁን አርሰናል አቻ ነጥብ ይዞ ለመውጣት መሟሟት ይኖርበታል። 5 ደቂቃ እንጨምረው። ፔትሮቪች በረሸመው አርቴታ ተረበሸ። የአርሰናል ደጋፊዎች ፊታቸውን እየነጩ ይገኛሉ። አንድ የአርሰናል ደጋፊ ጭንቅላቱን ነቀነቀ። ባሉን አበላሽ። የስራውን ውጤት ስታገኝ መጨነቅ የለብህም። ማምላክ ነው በቃ ያደረከው ይታወቃል። ስሚዝ ቶቭ ሂል በረሽሞ ኳስ ወደ ውጭ ወጣ። የመልሱ ሮና ለራይስ ባክፓስ ዊሊያም ሳሊባ
ራይስ በረሽሙ ራይስ እኮ ሴንተር ባክ ሄደ። ምን ያርግ? ትሮሳርድ የመልስ ሮራ የሚያሳዝን ለሌዊስ ስኬሊ መባከን ኤብሬቺ ኤዜ እዚህ እኔ መሰለ ልጅ ኤዜ ለዴክላን ኢዚን ታስቀምጣለህ ቤንች ላይ ይሄን ያህል ደቂቃ። አርቴታ ግን በስመ አብ ሌላ ኳስ ዳውማን ኤብሬቺ ኤዜ ደፍረው እንኳን አይጠጉትም። ተመልከት ይኸው ኤዜ ሞስኬራ ኳሱን ይዞ ዳውማን ሻገር ራይስ የኮሬስ ጥሩ ኳስ አግኝቶ ነበር። የማዘምት ነው የመልስ ምት ተብሏል። የማዘምት ነው። የኮሬስ እየተበሳጨ ይገኛል። እስኪሚያው በእግሩ ጨርፏታል። ግን በደንብ አይታወቅም። በትከሻው በዚህ በትከሻው ትንሽ ንክኪ ያለው ታዲያ ዳኛው ይሄን ባይፈረድ ይሄኛው ከባድ ነው። እንኳን ለሳቸው ከባድ ነው። ውጭ ነው። አሁን በምስል ራሱ በደንብ በግልጽ እንኳን አይታየም። ፔትሮቪች በረሸሞ ሞስኬራ አሌክስ ስኮት አገኟቸው ወደ ጎል ታቬርነር ሹት አድርጎ ነበር። ኳስ ወደ ውጭ ወጣ። ይህን ኳስ አጥቂን ገፍተህ ቶሎ ቶሎ ወደ አጥቂ ላይ መጫወት እዚህ ጋር የምትጀምረው ምን ለማግኘት? እንደዚህ ቶሎ ቶሎ ራያ በቃ ይሄ ነው እዛው ራያ በረሽሞ አሁን በዚህ ሳላ የኮሬሽ ጋብሪኤል ጀሱስ የኮሬሽ ልክ እኮ ነው። ማዘምት ነው አይደለም ፎሪ ነው። ማዘምት ተነክቷል። እኔ ቦታ አይቶ ያስደግ ለማስደገፍ ያሰበ የማዘምት አርሰናል በመጨረሻው ደቂቃዎች አርሰናል በጣም አደገኛ አጋጣሚዎችን ነው። በሚቀጥለው ሳምንት ከማንቸስተር ሲቲ ጋር ነው አርሰናል ኢቲሃድ ላይ ጨዋታውን የሚያደርገው። ተነክቷል። መሀል ላይ የአውሮፓ ሻምፒዮንስ ሊግ ጨዋታ አለ። ብስጭቱን ማሊያውን በመንከስ ነው የገለጸው። የኮሬስ አሁን ነው እኮ ልጁ የተንቀሳቀሰች ብቻ አሁን ነው ኳስ ያገኘው። እነ ኢዜ ሲመጡ ነው። የማዘምት አይደለም። ፔትሮቪች በረሽሞ አርሰናል 15 ሙከራ 3 ኦን ታርጌት፣ በርማው 8 ሙከራ 3 ኦን ታርጌት። የኮሬሽ ጋብሪኤል ጀሱስ እንደገና ጋብሪኤል ጀሱስም ጥሩ ነው ተቀይሮ ገብቶ ጥሩ ነገር እያደረገ ነው። የማዘምት አርሰናል የመጨረሻ ዕድል ዳኛው ተፎገሩ። ቅድም ኮርና መስጠት የሚገባቸውን አልሰጡም። አሁንም አይሆን ኮርና ሰጡ። 94ኛው ደቂቃ 1 ደቂቃ ቀርቷል። ራያ ገብቷል። ልክ ነው። የሽንፈት ምንም ትንሽ ዶማን ያገባችው ነው እንደሆነ ዴክላን ራይስ ሊያሻማ ነው። የመጨረሻ ዕድል ምንድነው? ያው ነው። ይሄ ከተሳተ ለአንድም ሽንፈት ነው። ራያ ራይስ አሻማ ወጣ ኳሱ። ኤብሬቺ ኢዜ ዴክላን ራይስ ከባድ ኳስ ሳሊባ ኢዜ እንደገና ራይስ ኤብሬቺ ኢዜ ሌዊስ ስኬሊ አርሰናል በማይክል አርቴታ ትሮሳርድ አለቀ። ጨዋታው አለቀ። አርቴታ ላይ እየጮሁበት ይገኛሉ የአርሰናል ደጋፊዎች። አርቴታ ላይ እየጮሁበት ይገኛሉ። ከአንቶኒ ራዮላ ጋር ተጠባበጥ። አርቴታ አብዷል። አርቴታ ጨሷል። ጨጓራው ነዷል። አርቴታ አርሰናል በራሱ አጀማመር ላይ አደገኛ ቡድን፣ አጨራረሱ ላይ ግን በጣም ደጋፊውን የሚያስጨንቅ ደጋፊውን ዋጋ የሚያስከፍል ዛሬም በበርንማውዝ በገዛ ሜዳው ለዋንጫ የሚፎካከረው የፕሪሚየር ሊጉ መሪ አርሰናል 2-1 ተሸንፈዋል። ክሩምፒ 17ኛው ደቂቃ፣ ስኮት 74ኛው ደቂቃ ሁለቱን ጎሎች አስቆጥረዋል። በርንማውዝ 2-1። አርሰናልና ማንቸስተር ሲቲ ሁለት ቀሪ ጨዋታ ያለው ማንቸስተር ሲቲ 9 ነጥብ ልዩነት፣ ነገ ካሸነፈ 6 ነጥብ ልዩነት ይሆናል። ከክሪስታል ፓላስ ጋር ቀሪውን ጨዋታ ካሸነፈ 3 ነጥብ ልዩነት ይኖረዋል። ይህ የእንግሊዝ ፕሪሚየር ሊግ ነው። ለዛ ነው አርቴታ በአርሰናል ደጋፊዎች ዘንድ በከፍተኛ ሁኔታ እየተወቀሰ የሚገኘው። አጨራረሱ ላይ ደካማ ነው። አፍሬጅ ኮች ነው የሚባለው ለዛ ነው። ዛሬ 12 ነጥብ ልዩነት አድርጎ ደጋፊውን እፎይ ማስባል ይችል ነበር። ግን አርሰናል አሁንም ጭንቅ ውስጥ ነው። ኦፍኮርስ ፕሪሚየር ሊጉን እየመራ ነው። ግን ማንቸስተር ሲቲ 2 ቀሪ ጨዋታ አለው። ሁለቱን ካሸነፈ ልዩነታቸው 3 ነጥብ ብቻ ነው። በሚቀጥለው ሳምንት ደግሞ
ማንቸስተር ሲቲ እና አርሰናል ኢቲአር ላይ ይገናኛሉ። እሱን ካሸነፈ ማንቸስተር ሲቲ አንደኛ ደረጃን ሊረከብ ይችላል። ይህ የእንግሊዝ ፕሪሚየር ሊግ ነው።